ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እስቲ ያስቡበት። ኢየሱስ እንዲህ አለ፣ እኔ ግንዱ ነኝ፣ እናንተ ቅርንጫፎች ናችሁ። እኔን የምትታዘዙኝ ከሆነ ብዙ ፍሬ ታፈራላችሁ። ያው ቅርንጫፍ ላይ የሚንጠለጠል ፍሬ። የእሱ ሥራ በግንዱ በኩል ወደ ቅርንጫፍ የሚመጣውን ሕይወት መቀበል ብቻ ነው እና እዛ ላይ በመንጠልጠሉና በግንዱ ጥገኛ በመሆኑ ያድጋል። እና እኛም ከክርስቶስ ጋር እንደዛ ነው መሆን ያለብን። እርሱን ይዘን መንጠልጠል አለብን በእያንዳንዱ ትናንሽ ሁኔታዎች፣ ከዛን በእርሱ መመካት። ያው በዛሬው በየዕለት ኑሮ መደሰት ከኛ ጋር ስለሆናችሁ አመሰግናለሁ። ኢየሱስ በዮሐንስ 10:10 ላይ ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል፣ እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። እግዚአብሔር ይመስገን። የእግዚአብሔርን ቃል ሁልጊዜ በመስማት ተጨማሪ ደስታ እንዲሰጣችሁ ሁልጊዜ ምኞታችንና ጸሎታችን ነው። ያው ዛሬ እናንተ በእርግጠኝነት ስለምትደሰቱበት ነገር አወራችኋለሁ። ስለ ትህትና ላወራችሁ እፈልጋለሁ። ምናልባትም መንፈሳችን ከሚያፈራው ከከባዱ ነገሮች አንዱ ግን ምናልባትም ከመንፈስ ቅዱስ ጋር ሆነን መስራት ካለብን አስፈላጊው ነገር ትህትና ለኩራት ብቸኛው መድኃኒት ነው። ዝም ብለን ኩራትን ማስወገድ አንችልም። እግዚአብሔር በውስጣችን ትህትናን እንዲያሳድር መፍቀድ አለብን። እንዲህ ይላል፣ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ግን ብዙ ጊዜ ላለው ራሳችሁን የማታዋርዱ ከሆነ እግዚአብሔር እንድትዋረዱ ያደርጋቸዋል። ወይም ይሄን እወደዋለሁ፣ በግላችን ጥፋታችንን መቀበል ከቻለን እግዚአብሔር ሁሌም ሊያስተካክለን ይሞክራል። ግን በግል ሲያደርግልን መስማት ካልቻልን ከዛን በግላጭ ያደርገዋል። ያ ደግሞ የበለጠ ያማል። ኩራት የኃጢአት በሙሉ መሰረት ነው። ኩራት ሰይጣን ከገነት ሲባረር የፈጸመው ኃጢአት ነው። ዙፋኔም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ ብሏል። ያው አታረግም። ኃይል የእግዚአብሔር ነው፣ ከሁሉ በላይ ነው። እርሱ የመስማት መብት አለው። እንድንሰማ ይፈልጋል። እርሱን እንድንሰማ ይጠብቃል። እና እንደዛ ካደረግን ነገሮች በሕይወታችን በጥሩ መንገድ ይሄዳሉ። ያ ማለት ሁሉም ነገር ፍጹማዊ ይሆናል ማለት አይደለም። ግን እግዚአብሔር የሚነግረንን ነገር ካደረግን ሕይወታችሁ የተባረከ ይሆናል ይለናል። ግን እርሱ የሚነግረንን የማናደርግ ከሆነ ነገሮች የሚሆኑበትን መንገድ ላንወደው እንችላለን። መጽሐፈ ምሳሌ ላይ እንዲህ ይላል፣ ሁሌም ኩራት ከጥፋት በፊት ይመጣል። እናም እንዲህ ይላል፣ ኩራት ወይም ጠብ ካለ ኩራት ሊፈጠር አይችልም። ስለዚህ አንዴ ቆም በሉና ከኔ ጋር ሆናችሁ በዓለም ላይ ስላሉ ጠቦች በሙሉ ውስጥ ያስቡ። ለማመን የሚከብድ ነው ምን ያህል የተናደዱ ሰዎች እንዳሉ። እናም ቁጥሩ እየጨመረ ነው ማለት በፍጥነት እንዲህ ይመስላል። ዛሬ ሁሉም ሰው የሆነ ነገር አይወድም እና ያንን ከሚገባው በላይ አጋነው ያዩና ከዛን ይቃረኑታል። እግዚአብሔር እኛ ማድረግ ያለብንን ነገር እንድናደርግ እንዲረዳን መጸለይ አለብን። መሆን ካለብን ነገር ስንሆን እንድንቀር፣ መቃወም ያለብንን ነገር እንድንቃወም እና በፍቅር መራመድ አለብን። የማቴዎስ ወንጌል 24 ላይ የመጨረሻው ዘመን መምጫው አንዱ ምልክት ሰይጣን በመካከላችን ጠንካራ የቀዘቀዘ ፍቅር መመስረት ነው። እንዲህ ይላል፣ ከአመፅም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ምክንያቱም ምድር ላይ ካለው ከብዙ ክፋትና ሕገወጥነት የተነሳ ብዙዎች ይከፋሉ። ዛሬ በጣም ቀላል ነው ሰዎች ለመከፋትና ለመናደድ፣ እንዲሁም ብዙ ጥል አለ። ግን ኢየሱስ ወደ ሰላም ጠርቶናል። ያ ነው እንዲኖረን የሚፈልገው። ደግሞ ሰላም ባለበት ቦታ ኃይል ይኖራል። ግን ትህትና ሳይኖረን ሰላም ሊኖረን አይችልም። ምክንያቱም ኩራት ባለበት ሁሌም ጠብ ይኖራል። ኩራት እንዲህ ይላል፣ ከእናንተ የተሻልኩኝ ነኝ። ኩራት እንዲህ ይላል፣ እኔ ትክክል ነኝ፣ እናንተ ተሳስታችኋል። እና ኩራት እንዲህ ይላል፣ እናንተ ከምታውቁት በላይ አውቃለሁ። ግን በኃይሉ እግዚአብሔር እጅ ራሳችሁን ትሑት ማድረግ አለብን። ከማንም ሰው በታች ነኝ ብላችሁ ማሰብ የለባችሁም። ነገር ግን በእርግጥም ከማንም ሰው በላይ ነን ብለንም ማሰብ የለብንም። ሁሉም ፍርድ
ከኩራት ነው የሚመጣው። ሰዎችን ከጀርባቸው ሆነን ስናማቸው ያ የሚመጣው ከኩራት ነው። ስለዚህ የትሑት ሰው 10 ባህሪያት አሉኝ እና ዛሬ እስከቻልኩት ድረስ ነው የሚሄደውና መጨረስ ካልቻልኩኝ ከዛን ነገ ጨርሰዋለሁ። አሁን ስለ ትህትና ነው የማወራው ስላልኩ ቴሌቪዥናችሁ እንዳታጠፉት። ይሄ በጣም መማር ከሚያስፈልጉት ነገሮች አንዱ ነው። ምክንያቱም ይሄን ማለት እችላለሁ፣ አንድ ሰው ኩራት ካለው በሕይወቱ በጣም ብዙ ችግሮች አሉት። ትሑት ሰዎች መጀመሪያ ከሚያደርጓቸው ነገሮች አንዱ ሲያስፈልጋቸው እርዳታ ይጠይቃሉ። ግን ስጋዊና ኩራተኛ ሰው ራሳቸውንና በራሳቸው መንገድ ማድረግ ነው የሚፈልጉት። ምክንያቱም የእነርሱን መንገድ ብቻ ጥሩ እንደሆነ እርግጠኛ ናቸውና የማንንም መንገድ የእነርሱን ያህል ጥሩ አይደለም። ሌሎች ሰዎች እንዲረዱን ስንጠይቅና የሆነ ስራ እንዲሰሩ ስንሰጣቸው እነርሱ በልባቸው መስራት አለብን ብለው ባሰቡት መንገድ እንዲሰሩ የተወሰነ የመተንፈሻ ጊዜና ነፃነት መስጠት አለብን። ነገር ግን መሪ ወይም አስተዳዳሪ ወይም ማንኛውም ስልጣን ያለው ወይም የአንድ ልጅ ወላጅ ራሱ እያንዳንዱን የሚያደርጉትን ትናንሽ ነገሮች ማስተዳደር ከፈለጋችሁና እናንተ በምትሰሩት መንገድ እንዲሰሩ ከፈለጋችሁ ከእናንተ መንገድ ውጭ የትኛውም ስለማይሆን ከዛን መቼም የሚረዷችሁ ሰዎች ማግኘት አትችሉም። ምክንያቱም መቼም ከእናንተ ጋር ወይም ለእናንተ መስራት አይችሉም። ታውቃላችሁ፣ ዳዊት መዝሙረ ዳዊት ጎልያድን ማሸነፍ እንደሚችል ከልቦ አምኖ ነበር። ግዙፍ የእስራኤልን ጦር ሊዋጋ የመጣው እና ማንም ሰው ያሳካዋል ብሎ አላሰበም፣ ንጉሥ ሳኦልንም ጨምሮ። ግን ሳኦልን መጨረሻ ላይ እንዲህ አለ፣ ያው እሺ እንድትሞክር ፈቅድላል፣ ግን የኔን ትጥቅ መልበስ አለብህ። በሌላ አነጋገር እኔ በማደርገው መንገድ ማድረግ አለብህ። መጽሐፍ ቅዱስ እንዲህ ይላል፣ ዳዊት በሳኦል ትጥቅ ጎልያድን ማሸነፍ አልቻለም። እና ምን እንደሆነ ታውቃላችሁ? ማንም ሰው ልክ እናንተ በምታደርጉት መንገድ ማድረግ አይችልም። እና ስለዚህ እዚህ በሚኒስቴሪያችን መጀመሪያ ላይ ስለ ሁሉም ነገር ውሳኔ ይሰጥ ነበር። ስለ መጽሔቶች ከለር፣ ስለ የምንጭ ሽፋኖች፣ ስለ ሁሉም ነገር ውሳኔ ይሰጥ ነበር። ግን ነገሮችን ለመቆጣጠር በመሞከር የራሴን ወደ ማሳበድ ደረጃ እየደረስኩ መምጣት ጀመርኩ እና ለሌሎች ሰዎች ኃላፊነት መስጠት እንዳለብኝ ታውቆኝ ነበር። ያው ጥሩ ኃላፊነት ሰጪ አልነበርኩም፣ ምክንያቱም ስራውን እንዲሰሩ እፈልግ ነበር፣ ግን እንዴት መስራት እንዳለባቸው መንገር እፈልግ ነበር። እና ሰዎች ኃላፊነት እንዲሰማቸው ከፈለኩ ስልጣኑን መስጠት እንዳለብኝ መማር ነበረብኝ እና ይሄንንም መማር ነበረብኝ። ብታምኑም ባታምኑም አንዳንዴ እኔ ልሰራው ከምችለው በላይ መስራት ይችሉ ነበር፣ ያንን እንዲሰሩ እድሉን ከሰጠዋቸው ብቻ። እና ያንን ማድረግ አለብን። ወጣ ብለው የሆነ ነገር ማድረግ በሞከሩ ቁጥር 10 ጥፋቶችን ፈልጋችሁ የምታገኙ ከሆነ የልጃችሁን ስሜት ልትሰብሩ ትችላላችሁ። የተወሰነ ኃላፊነት እና የተወሰነ ስልጣን እንዲኖራቸው ፍቀዱ። በሚገባ ከዕድሜያቸው ጋር የሚሄድ መሆን አለበት። እግዚአብሔር ገለልተኛ እንድንሆን አይፈልግም፣ በእርሱ ጥገኛ እንድንሆን ይፈልጋል። በእርሱ ጥገኛ እንድንሆን ይመስለኛል ማህበረሰባችን ውስጥ እንዲህ ነው። ያው እኔ ራሴን የምችል ሰውን የምፈልገው ነው ማደርገው። እግዚአብሔር እንደዛ እንድንሆን አይደለም የሚፈልገው። ጥገኛ አለመሆን ማለት ራስን ማስተዳደር፣ ተጽዕኖ ወይም ከቁጥጥር ነፃ መሆን፣ በራስ መተማመንን ነው። ያ በዓለም ላይ ያሉ ሰዎች በሙሉ ማድረግ የሚፈልጉት ነገር ሆኖ አይሰማችሁም? እኔ እንደዛ ነበርኩ። ማንም ምንም ማድረግ እንዳለብኝ አይነግረኝም። እቤት ውስጥ ሆኜ አባቴ ሲበድለኝ ትዝ ይለኛል። ሲቆጣጠረኝና ተጽዕኖ ሲያሳድርብኝም ለራሴ ቃል ስገባ ትዝ ይለኛል። ከዚህ ቦታ ስወጣ ማንም ሰው ምን ማድረግ እንዳለብኝ አይነግረኝም። ያው ከእግዚአብሔር ጋር ግንኙነት እንዲኖረኝ መሞከር ስጀምር ወዲያውኑ ያ እንደማይሆን ተማርኩ። ምክንያቱም እግዚአብሔር ሁላችንም በስልጣኑ ስር እንድንሆን ይፈልጋል። መጀመሪያ በእርሱ ስልጣን፣ ከዛን በሕይወታችን ባስቀመጠው ሌሎች ስልጣን ስር። ነፃ መሆን ማለት ጥገኛ መሆን አይደለም። በማህበረሰባችን ውስጥ ካለው ሂደት ጋር የተገናኘ አይደለም። አንዳንዴ ሰዎች እንዲህ ሲሉ ትሰማላችሁ፣ ያ ሰው ከቡድኑ ጋር አብሮ አይሄድም፣ ወይም ያቺ ሴትዮ ከቡድኑ ጋር ምንም አትሄድም። ያው ያ ምን ማለት ነው? ያ ማለት ከሌሎች ቡድኖች ጋር አብረው መስራት አይችሉም፣ ምክንያቱም የእነርሱ መንገድ ብቻ ነው ትክክል እና የማንንም ሀሳብ
ወይም አስተያየት በጭራሽ አይቀበሉ። ግን ጥገኛ የሚለው ቃል መጠጋት ማለት አሁን ትንሽ ግር የሚል ነገር ነው። መጀመሪያ መንጠልጠል ማለት ነው። ግን ስለ ቃሉ ካሰባችሁ ኢየሱስ እንዲህ አለ፣ እኔ ግንዱ ነኝ፣ እናንተ ቅርንጫፎች ናችሁ። ትእዛዜን የምትቀበሉ ከሆነ ብዙ ፍሬ ታፈራላችሁ። ያው ፍሬ ቅርንጫፍ ላይ ዝም ብሎ ይንጠለጠላል። የእሱ ሥራ በግንዱ በኩል ወደ ቅርንጫፉ የሚመጣውን ሕይወት መቀበል ብቻ ነው እና እዛ ላይ በመንጠልጠሉና በግንዱ ጥገኛ በመሆኑ ያድጋል። እና እኛም ከክርስቶስ ጋር እንደዛ መሆን ያለብን። ለእያንዳንዱ ሁኔታ እርሱ ላይ መንጠልጠል አለብን እና በእርሱ መመካት አለብን። ያ ማለት ሙሉ በሙሉ ጥገኛ መሆን ነው። ያ ማለት ለድጋፍ ማመን ወይም መተማመን ነው። በእያንዳንዱ ሁኔታ እንዲረዳን በእግዚአብሔር መተማመን አለብን። አንድ ሰው ትሑት ከሆነ ለእግዚአብሔር የሚገባውን አድናቆት አይወስድም፣ ወይም ለሌላ ሰው የሚገባውን አድናቆት ከሌላ ሰው ላይ አይወስድም። የዮሐንስ ወንጌል 15 ከቁጥር 4 እስከ 5 እንዲህ ይላል፣ በእኔ ኑሮ እኔም በእናንተ የትኛውም ቅርንጫፍ ፍሬ እንዲያፈራ በወይኑ ግንድ መኖር አለበት። እናንተም በእኔ ካልኖራችሁ ፍሬ ልታፈሩ አትችሉ። አሁን ስሙ፣ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች። እናንተ በእኔ ከኖራችሁና እኔ በእናንተ ብዙ ፍሬ ታፈራላችሁ፣ ግን ያለ እኔ ምንም ማድረግ አትችሉም። ዛሬ ጠዋት ወደ ስቱዲዮ ይህንን ትምህርት ለመቅዳት ስመጣ እቤት ሆኜ እንዲህ እያልኩ ስጸልይ ነበር። አምላኬ ዛሬ እንድትረዳኝ እፈልጋለሁ። አሁን ይሄን ብዙ ሺህ ጊዜ አድርጌያለሁ፣ ግን እግዚአብሔር ሳይረዳኝ ይህንን ዛሬ በጥሩ መንገድ አደርገዋለሁ ማለት አይደለም። የእግዚአብሔርን እርዳታ የምታገኙት በመጠየቅ ነው። እግዚአብሔር እንዲረዳችሁ መጠየቅ ራሱ ትሕትናን ያሳያል። አምላኬ እንድትረዳኝ እፈልጋለሁ፣ ምክንያቱም ካላንተ ምንም ማድረግ አልችልም። እና ጳውሎስ ምን እንዳለ አስታውሱ። በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁ። እንዲህ አልኩ፣ አምላኬ ዛሬ አንተ የማትረዳኝ ከሆነ ምንም ጥሩ ነገር ከእኔ ሊመጣ አይችልም። ምን እንደሆነ ታውቃላችሁ? ሁልጊዜ ምንም ከማድረጋችሁ በፊት እንዲህ ብላችሁ እንድትጸልዩ እመክራችኋለሁ። አምላኬ ታስፈልገኛለህ፣ ካላንተ ምንም ማድረግ አልችልም። በእያንዳንዱ ሁኔታ ታስፈልገኛለህ። ዛሬም እኛ እግዚአብሔር ያስፈልገናል እና በእርሱ እንድንጠጋ ይፈልጋል። ወደ ሮሜ ሰዎች 12:3 እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ። ያ በጣም ጥሩ ነው። ይህንን ደግሜ ማንበብ አለብኝ። እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ። አሁን ከማንም በታች ነኝ ብላችሁ ማሰብ አያስፈልጋችሁ፣ ግን እንዲሁም ከማንም በላይ ነን ብለን ማሰብም አያስፈልገንም። እኛ ሁሉን ነገር በቁጥጥር ስር አድርገን ሌላው ሁሉ ችግር ውስጥ ነው ብለን ማሰብ የለብንም። ሁለተኛ፣ ትሑቶች ይቅር ለማለት ፈጣን ናቸው፣ ለማስከፋት ይከብዳሉ እና እግዚአብሔር እንዲፈርድላቸው በደስታ ይጠብቃሉ። ኩራት ያለበት ሰው ሁሌም ያን ስላደረግ ማድረግህን ታያለህ። እንድትሰቃይ ነው የማደርግ፣ ምክንያቱም በአግባቡ አላየህኝም። ግን ትሑት ሰው ቶሎ ነው ይቅር የሚለው፣ ምክንያቱም እግዚአብሔር ምን ያህል እነርሱን ይቅር እንዳላቸው ትዝ ይላቸዋል። እና በቀላሉ አይከፉም፣ ምክንያቱም ትሑት ሰዎች በፍቅር ነው የሚጓዙት። ፍቅር ደግሞ በቀላሉ አይከፋም። መጽሐፍ ቅዱስ እንደዚህ ይላል፣ ፍቅር አይመካም። እናንተ የምትመኩ ናችሁ። እግዚአብሔር ያንን እንድንተው ይፈልጋል። ስለ ሰዎች ጥሩ ነገር ማሰብ ትችላላችሁ ወይስ ተጠራጣሪ ናችሁ? እና ሰዎች ሁሌ በጎዷችሁ ቁጥር አውቀው ነው ብላችሁ ታስባላችሁ? ሰዎችን የምጎዳበት ጊዜያት እንዳሉ አውቃለሁ፣ ግን እነርሱን ለመጉዳት አስቤ አይደለም። ያንን ለማድረግ አቅጄ አይደለም፣ ግን አደርገዋለሁ። ምናልባት አስተዋይ ስላልሆንኩ ይሆናል፣ ወይም አስቃለሁ ብዬ ይሆናል እና አስቂኝ ሆኜ ላያገኙኝ ይችላሉ። እና ሰዎች ድክመቴን አይተው ይቅር ሲሉኝ በጣም ማመስገን እፈልጋለሁ። ያው ያንን በሕይወቴ ማጨድ የምችልበት አንደኛው ጥሩ መንገድ የሌሎችን ሰዎች ሕይወት ላይ በመዝራት ነው። ሰዎች እናንተን እንዲያደርጉላችሁ አድርጉላቸው።
ቆላስያስ 3:13 እንዲህ ይላል፣ እርስ በርሳችሁ ትዕግስት አድርጉ፣ ማንም በባልንጀራው ላይ የሚነቅፍ ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። አንድ ጥያቄ ልጠይቃችሁ ፈልጋለሁ። አሁን በማን ነው የተናደዳችሁት? ተስፋና ጸሎት የማደርገው ማንም እንድትሉ ነው። ግን ማንም ላይ ተናዳችሁ ከሆነ እግዚአብሔር ይቅር እንድትሏቸው ይፈልጋል። እንዲህ ትላላችሁ፣ ምን ያህል እንደጎዱኝ አታውቂም። ያው በሕይወቴ እግዚአብሔር ላይ ካደረግኩት ነገር በላይ ማንም እኔ ላይ ሊያደርግ አይችልም እና እርሱ ይቅር ይለኛል። ኃጢአቴን ረስቶታል፣ ይቅር ይላቸዋል። ኃጢአታችሁን ይረሳል፣ ምስራቅ ከምዕራብ የሚርቀውን ያህል ያስወግዳቸዋል። ትሑት ሰው በሌሎች ድክመት ምክንያት ለብዙ ጊዜ ይሰቃያል። ገላትያን ላይ ያሉ ጽሑፎች በጣም ደስ ይላሉ። ባካችሁ ወንድሞች ሆይ ሰው በማንኛውም በደል እንኳን ቢገኝ መንፈሳውያን የሆናችሁ እናም በእርግጥም እንደሆነን አምናለሁ። ያ እኔ ነኝ፣ መንፈሳዊ ነኝ። ያው ያ ሰው እንደዚህ ነው፣ በመንፈስ ቅዱስ የሚመራና የሚከተል። ያው በመንፈስ ቅዱስ የምንመራ ከሆነ ይቅር ለማለት ፈጣን ነን። የሆናችሁ እናንተ እንደዚህ ግን እንደዛ እንደሆንን አምናለሁ። እርሱን መልሰው ወደ ቦታው መልሰው እሻላለሁ በማለት ሳይሆን በየዋህነት ራሳችሁንም እየጠበቃችሁ አንተ ደግሞ እንዳትፈተን ራስህን ጠብቅ። የሚገርም ነው። ምን ታስባላችሁ? በሌላ አነጋገር የሆነ ሰው በሕይወቱ ካልተሳካለት፣ ስሜቱ ከወደቀ ወይም ኃጢአት ከሰራ ወይም የሆነ ጥፋት ካጠፋ አንደኛ በምን ያህል ፍጥነት ሄዳችሁ ለብዙ ሰው መንገር እንደምትችሉ አትመልከቱ። ፍቅር ብዙ ኃጢአቶችን ይሸፍናል። እነዛን እየደጋገመ መጥፎ ዜና አያሰራጭም። ግን ሌላ ማድረግ የሌለብን ነገር እንዲህ ማለት ነው፣ ያው ያንን መቼ ምን ያላደርግም። ያ ማለት ከምንችለው ሞኝነት ውስጥ አንዱ ነው። ምክንያቱም ሁላችንም ድክመት አለን እና እነርሱ በነበሩበት ሁኔታ ውስጥ ብትሆኑ ምን ማድረግ እንዳለባችሁ በእርግጥም አታውቁም። የሆነ ጊዜ ተቀጥሬ የሰራሁላት ሴትዮ ትዝ ትለኛለች። እኛ ድርጅት ውስጥ የምትሰራ ሌላ ባለቤቷ የከዳት ልጅ ነበረች። ከዛን መልሳ ወሰደችው። ይቅር አለችውና መልሳ ወሰደችው እና ያቺ ሴት እንዲህ አለችኝ። እኔ ያንን መቼም አላደርገውም። ባለቤቴ እኔን መቼም ቢከዳኝ ያበቃለት ነበር። መቼም መልሼ አልወስደውም። ያው ምን እንደሆነ ታውቃላችሁ? ከተወሰኑ ዓመታት በኋላ ባለቤቷ ይከዳታል። ያ ክርስቲያን ባለቤቷ በሌላ የቤተ ክርስቲያን ሴት ይከዳታል። እና ምን እንደሆነ ታውቃላችሁ? ትዳሯን ለማስቀጠል ማድረግ ያለባትን ነገር ሁሉ አደረገች እና ከምንም በላይ እርሱን መልሳ ለመውሰድ ዝግጁ ነበረች። ስለዚህ በእርግጥ አላደርገውም ብላ ያለችውን ነገር ዞራ ተመልሳ አደረገችው። እና ስንት ጊዜ ይሆናል እንደዛ ያልነው? ያንን መቼም አላደርገውም። ከዛም በኋላ ላይ መቼም አናደርገውም ያልነውን አድርገን የምንገኘው። መሸከም መቻል እና የሌላውን ሰው ክብደትና ችግር መሸከም ስሜታዊ ጥፋት። ታውቃላችሁ፣ ይሄን ትንሽ ግልጽ ማድረግ ካለብኝ ሰዎችን ቻሉ ማለት ነው። አንዳንዴ ሰዎች የኔን ድክመት የሚችሉ ይመስለኛል እና ከሆነ ሰው ጋር ጥሩ የረዥም ጊዜ ግንኙነት እንዲኖራችሁ ከፈለጋችሁ ማንም ፍጹም የሆነ ሰው እኔ አላውቅም። ግንኙነት ልትፈጥሩ የምትችሉትና ፍጹም የሆነ ሰው እኔ አላውቅም። እናንተ የማትወዱትን ነገር መቼም የማያደርግ ሰው በሕይወታችሁ የምትፈልጉት ያ ከሆነ ምናልባት ደጋግማችሁ ልታዝኑ ትችላላችሁ። ደጋግማችሁ ግን ፍጹም እንዳልሆናችሁ አስተውሉ። እኔም እንደዛው ያንን ማስታወስ አለብኝ እና ስለዚህ ከእንደገና ለሰዎች መልካም ነገር ማስታወስ ይረዳቸዋል። ዝም ብሎ ተቀምጦ ሁሌ ስለ እነርሱ ችግር ከማሰብ ይልቅ። ስለዚህ መጽሐፍ ቅዱስ እንዲህ ይላል፣ መዘጋጀት ይኖርባቸዋል ለመቻል፣ ለመርሳት፣ እንዲሁም የሌሎችን ሰዎች ችግር ለመሸከም የስሜት ጥፋቶችንም። ይገርማል። ያንን ማድረግ ቀላል አይደለም፣ ግን ትሑት አእምሮ ካለንና ካስተዋልን እንችላለን። በእርግጥ አምላኬ እኔ ራሴ ብዙ ጥፋቶችን አጥፍቻለሁ፣ እናም ሰዎችን እኔን ችለውኛል። አምላኬ አንተ እኔን ችለኸኛል። መንፈስ ቅዱስ ሲከተላችሁና ጥፋታችሁን ሲያሳውቃችሁ የቆየበትን ዓመታት አስቡ።
ግን ወደ እግዚአብሔር እንድትመለሱ ያደረገበት ግን የምትሰሩት ነገር ሁሉ እግዚአብሔርን የሚጻረር ነበር። ግን በእናንተ ተስፋ አልቆረጥም፣ ከእናንተ ጋር ቆየ እና አሁን ትወዱታላችሁና በጣም የተሻለ ሕይወት አላችሁ። ይቻል፣ ይሸከምና የያዝ እያንዳንዱ የአንዱን ሸክምና ስሜት ጥፋት ይቻል። እንዲሁም የክርስቶስን ሕግ እርሱም የክርስቲያን ፍቅር ሕግ ነው ትፈጽማላችሁ። የመሲሁን እርሱም የፍቅር ሕግ ነው እና ትእዛዙን ለመቀበል የሚጎድላችሁን ነገር አድርጉ። አንዱ ምንም ሳይሆን ምንም የሆነ ቢመስለው የሌላውን ሸክም ለመሸከም አስፈላጊ ራሱን እንደ ልዩ የሚያይ በእርግጥም ምንም ሳይሆን በመሻል በራሱ አስተሳሰብ ብቻ ራሱን እየዋሸ እያታለለና እያታለለ ነው። እኔ ከማንም በላይ የተሻልኩ አይደለሁም፣ እናንተም እንደዛው። ሶስተኛው ትሁት የሆነ ሰው ሰላም ፈጣሪና ሰላም ወዳጅ ነው። የሰላም ኑሮ የሚያስደስተው አስታውሱ፣ ስንጀምር ጠብ ካለ ኩራት ሊኖር አይችልም ብለን ነበር። ያው ካለ ትህትና ደግሞ ሰላም ሊኖር አይችልም። እንዲህ እንበል፣ ከሆነ ሰው ጋር ሳትስማሙ ስትቀሩ እና ምናልባት ክርክር ውስጥ ትገቡና ሁላችሁ ማለት የሌለባችሁ ነገር ብትሉ ይቅርታ ለመጠየቅ የመጀመሪያው ለመሆን ዝግጁ ናችሁ? ነገሮችን በፍጥነት ሄዳችሁ ለማስተካከል ትሞክራላችሁ ወይስ ግትር ሆናችሁ ተቀምጣችሁ እነርሱን እኔን ይቅርታ መጠየቅ አለባቸው ምክንያቱም እነርሱ አጥፍተዋል እና እኔ ትክክል ነኝ? ታውቃላችሁ፣ ስለ እናንተ አላውቅም፣ ግን ላልታወቀ ምክንያት ባለቤቴ ብዙ ጊዜ ይቅርታ መጠየቅ አለብኝ ብዬ አያስብም እና እርግጠኛ ነኝ ብዙዎቻችሁ እንደዛ ናችሁ። ሴት ሆናችሁ ሊረዳ ከማይችል ባል ጋር ተጋብታችሁ ከሆነ ባለቤቴ ሆን ብሎ አይደለም የሚጎዳኝ፣ ግን አንዳንዴ ይጎዳኛል እና ትዳራችን እንደጀመረ አካባቢ እግዚአብሔር ሄጅ የዴቭን ይቅርታ እንድጠይቀውና ነገሮች እንዳስተካከል የጨቀጨቀኝ ይመስለኝ ነበር እና እግዚአብሔርን እንዲህ ሲል ትዝ ይለኛል፣ የኔ ተራ አይደለም፣ ባለፈው ዴቭን ይቅርታ ጠይቄዋለሁ። ግን መጽሐፍ ቅዱስ ውስጥ የቱ ጋር ነው ተራችሁ ሲሆን ብቻ ይቅርታ ጠይቁ የሚለው? በእርግጥ ይህንን አምናለሁ። መጀመሪያ ይቅርታ የጠየቀ ነው በመንፈስ በሳል የሆነው። ዴቭ ይቅርታ የማይጠይቅበት አንደኛው ምክንያት ነገሮችን ቶሎ መርሳት ስለሚችል ነው። እኔ ለረዥም ጊዜ ይዤው ችግር ከሆነው በላይ ላደንቀው የምችለው ነገር ብዙ ጊዜ ምን ያህል ስለሆነው ነገር እንዳዘነ እንዲነግረኝ ቁጭ ብዬ ጠብቀዋለሁ፣ ምን እንዳደረገ ራሱ ስለማያውቀው ጉዳይ። ምክንያቱም ወንዶችና ሴቶች የተለያዩ ናቸው። ምናልባትም ስሜቴን በግልጽ የማሳይበት ጊዜ ሊሆን ይችላል፣ ግን እርሱ ላይ ያስተውለው ይችላል። ስለዚህ ቁጭ ብሎ ሌላኛው ሰው መጥቶ ይቅርታ እስኪጠይቅ የሚጠብቅ ሰው አትሁኑ። በፍጥነት አድርጉት። ሂዱና በፍጥነት ከሰዎች ጋር ሰላም ፍጠሩ። ከዛን እንዲበሉ ስማኝ፣ ማን ትክክል ይሁን ማን ጥፋት ይሁን እራሱ አያገባኝም። ሰላም እንዲኖረን ብቻ ነው የምፈልገው። ይቅርታ እባክህ ይቅር በለኝ። እስቲ እንስማማና እርስ በራሳችን ጥሩ እንሁን። ያንን የምለው ሰው አሁንም ካለ ይቅር እንዳይሉኝ እያደረግኩ ነው። ለእግዚአብሔር የእኛ መስማማት በጣም አስፈላጊ ነው። ወደ ፊልጵስዩስ ሰዎች 2 ከቁጥር 2 እስከ 5 እንዲህ ይላል፣ በአንድ ሀሳብ ተስማሙ፣ በአንድ ሀሳብ ተስማሙ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ። ይገርማል። አሁን ተስማምቶ መኖር ምን ያህል ለሰዎች እንደሚከብድ ታውቃላችሁ? ግን ጳውሎስ እንዲህ አለ፣ ደስታዬን ፍጹም ማድረግ ትችላላችሁ። እና ይህንን የጻፈው በመንፈስ ቅዱስ ተነሳስቶ ነው። ተስማምታችሁ በመኖር ደስታዬን ፍጹም ታደርጉታላችሁ። እኔ ያንን አልወድም። 4 ትላልቅ ልጆች አሉኝ። መስማማት ካልቻሉ እኔ ደስ አይለኝም። 12 የልጅ ልጆች አሉኝ። መስማማት ካልቻሉ ደስ አይለኝም። ሳይስማሙ ሲቀር እንዳዝን ያደርገኛል። እኔ እንጂ አላውቅም። ወደ 450 ሰራተኞች ሚኒስቴሪያችን ውስጥ አሉ። የተለያዩ ክፍል ውስጥ ያሉ ሰራተኞች ሳይስማሙ ስሰማ ደስ አይለኝም፣ ወይም የተለያዩ ክፍሎች ሳይስማሙ ሲቀሩ። ሰላም ነው የምፈልገው፣ ምክንያቱም ሰላም ባለበት ኃይል አለ። ሰላም ባለበት ቦታ የእግዚአብሔር ቅባት ይሰራል እና ሚኒስቴሪያችን ኃይል እንዲኖረው ፈልጋለሁ። ስለዚህ ጠብ ከጆይስ ማየር ሚኒስቴር ውስጥ እንዲወጣ በርትተን እንሰራለን። ወደ ሮሜ ሰዎች 12 ከቁጥር 16 እስከ 18 እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። ይህንን ትምህርት በመጨረሻ ላይ ሆነን እስቲ ስለ ኢየሱስ እናስብ እና ለመጨረስ 7 ተጨማሪ ነጥቦች ይቀሩኛል እና 7ቱንም ነገ አቀርባቸዋለሁ።
ክርስቶስ ሲከሰስ ለመከራከር አልሞከረም። የደቀ መዛሙርቱን እግር አጠበ። ከትንሣኤው በኋላ ሞቶ ከሞት ከተነሳ በኋላ ለደቀ መዛሙርቱ ቁርስ ሰራላቸው። ወደ ኢየሩሳሌም አህያ እየነዳ ሄደ። እኔ በግሌ ብሆን በነጭ ፈረስ ነበር የሚሄደው። እኛ ነገሮችን ከምናደርገው ለየት ባለ መልክ ነው ያደረገው። ከኢየሱስ ምን መማር እንችላለን? እንዲህ አለ፣ ቀንበሬን ተሸከሙ፣ ከእኔም ተማሩ፣ እኔ በልቤ ዋህና ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።